አባይ ሆምስ ሪል ስቴት ከዚህ በፊት በቦሌ ፍላሚንጎ ሰርቶ ካስረከበው ቅንጡ አፓርትመንት በተጨማሪ አሁን ደግሞ የዲፕሎማት መናኸሪያ በሆነችው ሜክሲኮ ከአፍሪካ ህብረት በቅርብ ርቀት ላይ እጅግ ዘመናዊ በሆነ ማራኪ ዲዛይን እና በላቀ ጥራት እያስገነባ ባለው ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ መኖሪያ ቤቶችን እንዲሁም ያለምንም ኮመን ኤሪያ የምንሸጣቸውን የንግድ ሱቆችን ከ10 ካሬ ጀምሮ እነሆ ይሎታል። 12000 ካሬ ሜትር ላይ በተንጣለለው ግዙፍ ኮምፓውንዳችን ውስጥ በቂ የመኪና ማቆሚያ ስፍራ፣ የከርሰ ምድር ውሃ፣ የህፃናትና የአዋቂዎች የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ 24 ሰዓት የማይቋረጥ የውሃና የመብራት አገልግሎት፣ ጂም እና ስፓ፣ ዘመናዊ ሊፍቶች እንዲሁም በተለያዩ ፕሮግራሞች ማዘጋጀት የሚችል ሰፊ ቴራስ 10% ቅድመ ክፍያ ብቻ በመክፈል ቀሪውን በረጅም ጊዜ አከፋፈል ይዘንሎት መጥተናል። ለበለጠ መረጃ ከስር በተቀመጡ ስልኮች ይደውሉልን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌት ሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን፣ ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45 እና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930 717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። ይህ አዋዜ ነው። ፕሬዚደንት ዶናልድ ትራምፕ ዩክሬን ውስጥ አዲስ ምርጫ እንዲጠራና ዕጣ ፈንታዊ የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ሕዝብ ፊት ለምርጫ እንዲቀርቡ መጠየቃቸው ተሰማ። ትራምፕ ለፖለቲኮ እንደተናገሩት በዚህ አካሄድ ዩክሬን ዲሞክራሲያዊ የማትሆንበት ነጥብ ላይ ትደርሳለች ብለዋል። አሁን ጊዜው ነው ብዬ አስባለሁ አሉ ትራምፕ ለፖለቲኮም። ምርጫ ለማካሄድ እጅግ አስፈላጊ ጊዜ አሁን ነው ብዬ አስባለሁ ብለዋል። ጦርነቱን ምርጫ ላለማካሄድ እየተጠቀሙበት ነው አሉ ትራምፕ ሲቀጥሉም፣ እኔ ግን የዩክሬን ሕዝብ ምርጫ ሊኖረው ይገባል ባይነኝ ሲሉ አክለዋል። እነ ቢቢሲ እንደሚዘግቡት የዩክሬን ሕገ መንግሥት ሀገሪቱ በወታደራዊ ሕግ ወይም አገዛዝ ስር በምትገዛበት የአደጋ ወቅት ምርጫ መካሄድ አይችልም ይላል። ዜሌንስኪ ሀገሪቱን ወታደራዊ አገዛዝ ስር ያስገቡት የመጀመሪያው የፕሬዚደንት ቭላዲሚር ፑቲን ተኩስ በተሰማበት በ2014 የካቲት 17 ማግስት ጀምሮ ነው። ቭላዲሚር ፑቲን ያንን ወረራ ባያካሄዱ ኖሮም የዜሌንስኪ መንግሥት የመጀመሪያ ሥልጣን ዘመን ከዓመት በፊት በ2024 ኦገስት በፈረንጅ በኢትዮጵያ 2011 ነሐሴ አክትሞ ነበረ። ማን እንደሚያሸንፍ አላውቅም፣ ነገር ግን ዩክሬኖች ለረጅም ጊዜ ምርጫ አላካሄዱም ብለዋል ትራምፕ። ታውቃላችሁ፣ ስለ ዲሞክራሲ ያወራሉ፣ ነገር ግን ከቶም ዲሞክራሲያዊ የማይሆንበት ነጥብ ላይ ይደርሳሉ ብለዋል። ትራምፕ የዩክሬን ጦርነትን ያቆማል፣ ሰላምንም ያዋልዳል ያሉት አዲሱ የሰላም ዕቅዳቸው በአውሮፓ አውራዎች እንግሊዝ፣ ፈረንሳይና ጀርመን በተከበቡት የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ደረቅ እምቢየው እንደ ጃፓን ስኒ ተሰባብሯል። ለንደን ላይ ትራምፕ በዚህ መግለጫቸው ልጃቸው ዶናልድ ትራምፕ ትንሹ ዶናልድ ትራምፕ ጁኒየር ያለው ላይ አስተያየት እንዲሰጡ ተጠይቀው በትክክለኛነቱ መልሰው አስተጋብተዋል። ልጃቸው አባቴ ቀጥሎ የሚያደርገው አይታወቅም፣ ለዩክሬን ጦርነት ጀርባ ሰጥቶም ወደ ፀሐይ መውጫ ሽርሽር ሊወጣ ይችላል ብሎ ነበረ። አባትየው ሲመልሱ እንዲህ ሊያደርጉ እንደሚችሉ አምነው
ቢያደርጉ ግን ትክክል እንደማይሆን ግን ደግሞ ስህተትም እንደማይሆን ተናግረዋል። ኳሷን መጫወት አለባቸው አሉ ትራምፕ ግግም ያሉባቸውን የዩክሬን መሪዎችን በመጥቀስ። ኳሷን መጫወት አለባቸው። ስምምነቱን የማያነቡ ከሆነ ከራሽያኖች ጋር ቀላል አይሆንም። ምክንያቱም ራሽያ የበላይነት አላት። ሁሌም የበላይነቱ የነሱ ነው። ትልቅ ናቸው፣ በጣም ጠንካሮች ብለዋል። ለዩክሬን ሕዝብና ሰራዊታቸውም ትልቅ ዋጋ ሰጣለሁ ብለዋል ዶናልድ ትራምፕ ሲቀጥሉ ለጀግንነታቸውና ለተዋጊነታቸው። ነገር ግን አሉ ትራምፕ ለፖለቲኮ ሲደመድሙ፣ ነገር ግን የሆነ ነጥብ ላይ መጠን ግዝፈት ያሸንፋል ብለዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ የፖለቲካ ሕይወታቸው አጠቃላይ ታሪካዊ ትውስታ፣ ታሪካዊ ፋይዳ በሰላም ሰሪነት እንዲያሳውቃቸው ይፈልጋሉ። የሚሆንላቸው አይመስልም ከዩክሬን ጀምሮ። በዚህ ሰሞን በነጩ ቤተ መንግሥት ልዕላ ያሉ ፕሬዚደንት ዶናልድ ትራምፕ ፊት የሰላም ስምምነት የተፈራረሙት ዲሞክራቲክ ኮንጎና ሩዋንዳ ደገፉ ኤም23 አማጽያን አንደኛው በሌላቸው ጉሮሮ ላይ ቆመው እንደሚገኙ ተዘገበ። ከሩዋንዳ ፖል ካጋሜ ጋር ትከሻ ተነካክተውና የሳቅ ውድድር በሚያስንቅ መንከትከት የሰላም ስምምነት ሰነዱ ላይ ፊርማቸውን የገጠገጡት የዲሞክራቲክ ሪፐብሊክ ኮንጎ ፕሬዚደንት ፌሊክስ ቲሽኬዴ ሩዋንዳ አሜሪካ ያጋፈረችውን አዲስ ስምምነት ጥሰዋለች ሲሉ ወንጅለዋል። ቲሽኬዴ ለፓርላማቸው ትናንት እንደተናገሩት ሩዋንዳዊ አቻቸው ፖል ካጋሜ ስምምነቱ ከተፈረመበት ቀን በፊትም ሆነ ከተፈረመ በኋላ ጣታቸውን ከቃታ ላይ ባለማንሳት ኪቡ በምትባለው አውራጃ አዲስ ማጥቃት እያካሄዱ ነው ብለዋል። ቲሽኬዴ እንደሚሉት ከሆነ የካጋሜ ግዴለሽነት ይገርማል። ከዋሽንግተን ፊርማ ሥነ ሥርዓት ማግስት ወዲያውኑ ኤም23 አማጽያንን በመደገፍ በከባድ መሣሪያ ተኩስ አነቡጨውናል ብለዋል። ሩዋንዳ እስካሁን ነውም አይደለምም አላለችም። አድማጮች፣ መልካሙ ዜና ፕሬዚደንት ዶናልድ ትራምፕ የፖለቲካ ሕይወታቸው ውርስ ሰላም ፈጣሪ መሆን ወይም መባል ነው። መጥፎ ዜና ግን እየሰማችሁት እንዳለው ከዩክሬን እስከ አፍሪካዎቹ ኪጋሊና የኮንጎ ዲሞክራቲክ ሪፐብሊክ ድረስ የሰላም ችግኞቻቸው በማግስቱ እየተነቀሉ የእምቧይ ካብ እየሆኑ ነው። በዛም ሰሞን ወደ ኤሽያ በተጓዙበት ጊዜ የአያሌ ጋዜጠኞች ፊልምና ቀለም ያስጨረሰ ተግባራቸው የድንበር ይገባኛል ያጋጫቸውን ታይላንድና ካምቦዲያን ሰላም ማፈራረም እንደነበረ እናውቃለን። አሁን ብታምኑም ባታምኑም አድማጮች ታይላንድና ካምቦዲያ በሽታቸው አገርሽቶም በአየርና በመድፍ እየተቃወሩ ነው። በግርማና ሞገሳቸው ገፋ ሲልም በዛቻና ማስጠንቀቂያ የዓለም ጠመንጃ ነካሾችን ሁሉ ጥይታቸውን አስተፋቸዋለሁ ብለው ዘመቻ ለጀመሩት ዶናልድ ትራምፕ ሰላም ምናልባት የጊዜ ማሳለፊያ ሌላ ጎልፍ ሊመስልባቸው ይችላል። በእርግጥም ነው ይላሉ ተንታኞች። የታይላንድ ውጭ ጉዳይ ሚኒስቴር በገደምዳሜ ለዋይት ሃውስ የታለመ በሚመስል የአልጀዚራ መግለጫ ለዲፕሎማሲ ቦታ የለንም ብለዋል። በአሁኑ ሰዓት ሁለቱ አገሮች በድንበር ግዛቶቻቸው ላይ አንዱ ሌላውን በመድፍና በጦር ጀት እየተቧቀሱ ነው። ካምቦዲያ በወገኗ የታይላንድ ጦር በጋራ ድንበር ግዛቶች ውስጥ ዛሬ ጠዋት ጥቃት ከፍቶብኛል ብላለች። ቢያንስ 7 ሰዎች ገድሏል ስትልም ከሳለች። ታይላንድ በወገኗ በጥቃቱ ቢያንስ 3 ወታደሮች እንደተገደሉ ትናገራለች። ታይላንድ በትናንትናው ዕለት አወዛጋቢው ድንበር ላይ የአየር ጥቃት ብትጀምርም ጦርነቱን ያገረሸውት እኔ አይደለሁም ትላለች፣ ካምቦዲያ ላይ ጣቷን በመቀሰር ካምቦዲያም እንደዚሁም። የካምቦዲያው ጠቅላይ ሚኒስትር ሁን ማኔት እንደዚሁ በገደምዳሜ ለራስ ሰየሙ ሰላም ሰሪ ፕሬዚደንት ዶናልድ ትራምፕ ያነጣጠረ በሚመስል መግለጫ ታይላንድን እባክሽን ይህንን የድንበር ውዝግብ በሰላም እንፍታ ሲሉ አሳስበዋል። ምነው ጌታዬ ዝም ይላሉ እንደማለትም ሊሆን ይችላል ለዶናልድ ትራምፕ።
ታይላንድ 4 ሰዎች ተገድለውባት 68 እንደቆሰሉባት ስትናገር እስከ ትናንት ምሽት ድረስ ብታምኑም ባታምኑም ወደ 40,000 ሰው ተፈናቅሎብኛል ትላለች። የካምቦዲያ መከላከያ ሚኒስቴር ደግሞ እስካሁን 9 ሰዎች ተገድለውበት 20 መቁሰላቸውን ገልጸዋል። ከ20,000 በላይ ሰዎች ከቀያቸው ተፈናቅለውብኛል ብለዋል። ዘገባዎች እንደሚሉት የፕሬዝደንት ዶናልድ ትራምፕ የስልክ ዲፕሎማሲም በሁለቱ አገሮች የከሰተው ተኩስ አቁም ከጅምሩም በስህተት የተሞላና ብዙም ዕድሜ እንደማይኖረው ለማንም ግልጽ የነበረ ነው ይላሉ አያሌ ተንታኞች። በታይዋን ወታደራዊ አንጃዎች ተኩስ አቁሙን ሙሉ በሙሉ ነበረ የሚቃወሙት ከጀምሮ ይላሉ ኤሪክ ማርቲኔዝ ከሆንታ የተባሉ በማክኒል ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር። የውሳኔ አሰጣጥ ሂደቱ በታይላንድ ሁሌም በሲቪል ውሳኔ ሰጪዎች ቁጥጥር ስር አይደለም። በጦሩ ዘንድ ዶናልድ ትራምፕ ያጣደፉትና ያፈጻጸሙት ተኩስ አቁም የታይላንድ ጦር የጀመረውን ውጊያ እንዲያቆም በማስገደድ የነበረውን ስትራቴጂክ ይዞታ አሳጥቶታል ሲሉ ይቆጫሉ። ጂል ሃሪማን የተሰኙ የፖለቲካ አደጋ አማካሪ በበኩላቸው የተኩስ አቁም ስምምነቱ የጦርነቱ ምክንያት የሆኑትን ጉዳዮች ጨርሶ አላያቸውም። በዶናልድ ትራምፕ ማንቦዳቦጅ በሁለቱም አገራት ላይ የተጣለ ቀንበር ነበር ይሉታል። ፊውቸር ፎረም የተሰኘው የካምቦዲያ አሰላሳይ ተቋም መስራች ቪራኪ ኢ በተለይ ዛሬ የታይዋንና ካምቦዲያ ጦርነት ማገርሸቱም አያስገርምም፣ ሊያስገርም አይገባም ይላሉ። ምክንያቱም ተኩስ አቁሙን የደረሱት ወይም ያደረጉት በትራምፕ የታሪፍ ቅጣት ተስፈራርተው ነው ብለዋል። ካምቦዲያ በስካሁኑ የታይላንድ ጥቃት በ11ኛው ክፍለ ዘመን የተሠራ ጥንታዊ የፕራሳታ ታካራቤ ጥንታዊ ቤተ መቅደስ ወድሟል ብላለች። ኦዳር ሜንቼ አውራጃ ይገኝ የነበረው ቤተ መቅደስ መውደሙን ካምቦዲያ እጅግ የጎደፈ ሞራለ ቢስነት ብለዋለች። የካምቦዲያ ባህል ሚኒስቴር ከ800 ዓመታት በላይ ዕድሜ የነበረውን ቤተ መቅደስ የማውደም የታይላንድን እርምጃ ዓይን ያወጣ ለባህል ለስልጣኔና ለተቀደሱ ቅርሶች ግዴለሽነት ብሎታል። ካምቦዲያኖች አንገታቸው ተቆርጧል። አጭሩ ቀጭኑ ሹራብ ለባሹ ዘለንስኪ ከለንደን ወደ ብራስልስ ሲበሩ አውሮፕላን ላይ በሰጡት ትራምፕ ስታይል መግለጫ በዓለም አቀፉ ሕግ፣ በዩክሬን ሕገ መንግሥትና በሞራል ሕግ መሠረት አሳልፈን የምንሰጠው መሬት የለንም ሲሉ ፈርጥመዋል። ሌላ ዶናልድ ትራምፕ ላይ የተዘጋ የሰላም በር። ዶናልድ ትራምፕ ውርሳቸው፣ ቅርሳቸው፣ ታሪካቸው ሰላም ሰሪነት ቢሆንም እያያዘላቸው አይመስልም። ያንተ ያለህ ይላል አበሻ እንዲህ አይነት ነገር ሲሰማ። ኢሳያስ እንግዲህ እንደምታየው ነው ዓለም ፕሬዚዳንት ዶናልድ ትራምፕ ዩክሬን በሰጠችው ምላሽ የተበሳጩ ነው የሚመስሉት። ምክንያቱም ዩክሬን ምርጫ ያስፈልጋታል ሲሉ ምን ለማለት ነው? እስከ ዛሬ ድረስ የምርጫውን ጉዳይ አውሮፓም ሆኑ አሜሪካን በዝምታ አልፈውት ነበር እና ከዩክሬን አጸፋዊ ምላሽ በኋላ ምንም አይነት መሬት ቆርሼ የምሰጠው ነገር የለም ካሉ በኋላ የዩክሬኑ መሪ የዶናልድ ትራምፕ ምላሽ ምርጫ የሚለውን ነገር ማንሳታቸውን እስቲ እንዴት ትመለከተዋለህ? ሌሎችስ እንዴት ያዩታል? ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌተሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኘው ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል።
አድራሻችን መገናኛ ለሞቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45 እና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930 717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። በጣም ግልጽ ነው። ቮሎዲሚር ዘለንስኪን ጣፈንታዊ የምለው ያለ ምክንያት ወይም የቃላት ጨዋታ አይደለም። ቮሎዲሚር ዘለንስኪ እዚህ ጦርነት ውስጥ በሙሉ ልብና በፈቃደኝነት የገቡ ሰው ናቸው። እነ አሜሪካ እንኳ በራሳቸው መተማመን አቅቷቸው ለክፉም ለደጉም አውሮፕላን እንላክ ወይ ብለው ጥያቄ ባቀረቡበት ጊዜ አጭሩ ቀጭኑ ዘለንስኪ የሰጡት ምላሽ እምዋጋበት መሳሪያ እንጂ የምሸሽበት አውሮፕላን ምን ያደርግልኛል የሚል ነው። ከዛ በኋላ ቃላችንን እንጠብቅ እንጂ ነው እኮ ይሄ። አልተነጋገርንም ወይ ነው ይሄ። አብረን ልንዋጋም አይደለም ወይ እዚህ የገባ ነው። እስካሁን ያደረግነው ስናደርግ ድቡ ተቆጥቶ አይመጣም ብለን ነበር ወይ? እንደሚመጣ አውቀን አስበን አቅደን ነው አይደለም እንደ ያደረግነው። ከሆነ ደግሞ መጥቷል፣ እንደፈለግነው መጥቷል። ስለዚህ መጋጠም ነው ያለብን የሚል ምላሽ ማለት ነው የሰጡት። በነገራችን ላይ ዘለንስኪ እኮ የሚገርሙ ሰው ናቸው። በዛን ወቅት አሜሪካ ስራዬ ብላ ይዛው የነበረው በችብ አድማጮቻችን ያውቃሉ። የዩክሬን ጦርነትን ሳይጀመር ጀምሮ እስኪጀመርና እስካሁን ድረስ አዋዜ ሳያዛንፍ እያቀረበ ነው ያለው እና በደንብ ታስታውስ ከሆነ የፕሬዚደንት ጆ ባይደን መንግስት በየዕለቱ የራሽያን ጦር እንቅስቃሴ በተመለከተ የስለላ መረጃ ይሰጥ ነበር እና ይሄን ማድረጉ አይዶን ነው አሜሪካ እንዴት ብሎ እንደታያት ወይም ራሽያን ማሳቀል ማለት ሊሆን ይችላል። በየቀኑ እንዲያደረጉ ነው። ወታደር ወደዛ እያሰማራ ነው። አሁን ይሄን ያህል አስጠግቷል፣ ይሄን ያህል ጦር በባቡር አስገብቷል እያለች ጠቅላላ እንትኑን እየመረገች ትናገር ነበረ እና ይሄ የራሽያ ጦር በባቡር መድፎቹን ሚሳኤሉን እየገፋ የጦር ጀቱን በዛ በኩል ሲያንቀሳቀስ ከፍተኛ የዓለም ትኩረት የያዘ ነበረ እና በየዕለቱ ሊወር ነው፣ ዩክሬን ላይ እንትን ሊያደርግ ነው የሚለው የአሜሪካንን መግለጫ ዘለንስኪ ምን እንዳሉ ታውቃለህ? ስቶፒት የምን ማስፈራራት ነው ያሉት። አሜሪካን የምን ማስፈራራት ነው ያሉት? ምንድን ነው የሚጠቅመን? ሲመጣ ልንዋጋ ነው የተዘጋጀ ነው የሚል መልስ ነው የሰጠው ዘለንስኪ። አዎ ይሄ እንደውም አሁን አላቅም ወደኋላ እየሄድን አነሳሱ ምን ነበር የሚለው ከዘገባዎቻችን እየቀነጫጭምን የማሰማት ስራ ውስጥ መግባት ይኖርብናል ብዬ አምኜ ነበረ። የሆነ የተኩስ አቁም ቢደረስ ኖሮ የሆነ የሰላም ነገር ቢመጣ ማለት ነው። አክቹዋሊ ደግሞ ጦርነቱ ሲመጣ በትክክል ራሽያ ማነው አሜሪካ መረጃ ትሰጥ ነበር። መጨረሻ ላይ የራሽያ ጥቃት ወረራ በሚከፈትበት ጊዜ እንዳልኩ አውሮፕላን ሲልኩ ጆ ባይደን አልሳፈርም ተኩሰው መሳሪያ ስጡኛል እና ከዛን ጊዜ በኋላ ያው ጦርነቱ ቀጠለ ማለት ነው። በመጨረሻ ላይ የጆ ባይደን የስልጣን ዘመን አብቅቶ ደግሞ ዶናልድ ትራምፕ እንደሚያሸንፉ ሁኔታዎች በሚያሳዩበት ጊዜ የዩክሬንን ማዕድን 50% ለአሜሪካ የሚሰጥ ሐሳብ አዘጋጅተው ያንን ከጆ ባይደን ጋር ሳይሆን ከዶናልድ ትራምፕ ጋር ለመፈራረም ብለው ጆ ባይደንን ካነጋገሩ በኋላ ትራምፕን አነጋግረው ነበር አሜሪካ። ምክንያቱም ዶናልድ ትራምፕ የነጋዴ ሜንታሊቲ ስላላቸው ይሄ አይነት አድቫንቴጅ በተለይ ይሄ ሬር እርዝ የምትለውም አለ ነዳጁ ምንም አለ። ስለዚህ ይሄ ይመስጣቸውና ጦርነቱን በጆ ባይደን እግር እንዲገቡ ላጠምድበት እችላለሁ ብለው ይሄንን ያንቀሳቀሱ ሰው ናቸው። ይሄ እንደማይሆን ሲያውቁ ደግሞ ዋይት ሃውስ ውስጥ ያደረጉትን ውርክብ ታውቃለህ። አሁን የተስማሙበትም ውል መጀመሪያ ላይ ከነበረው መንፈስ ጋር በጭራሽ የማይገናኝ ውል ነው የተዋዋሉት። ስለዚህ አሁን ዶናልድ ምንድን ያደረጉት ዘለንስኪ የአሜሪካው ውጭ መከላከያ ሚኒስትርና ምክትል ፕሬዚደንታቸው ባለፈው የሙኒክ የአውሮፓ ደህንነት ስብሰባ ላይ ተገኝተው ሁለቱም በየፊናቸው እኛኛው አልተናገሩ ምክትል ፕሬዚደንቱ፣ ነገር ግን በራሳቸው መንገድ ነው በቃለ ምልልሶች ፊት ለፊት ተገናኝተው በመነጋገር ነው
ነገር ግን መከላከያ ሚኒስትር ሄግሴት አሜሪካ ፊቷን አሁን በአሜሪካ ብሔራዊ ደህንነት ስትራቴጂ የተገለጸውን ማለት ነው ፊቷን ወደ ጓሯ ወደ ዌስተርን ሄሚስፌር እንደምታዞር እና ወደ ኢንዶ ፓሲፊክ ወደ ቻይና እንደምታደርግ ተናገሩ። ስለዚህ አውሮፓውያን ራሳቸውን እንዲከላከሉ የሚገልጽ ንግግር ነበር ያደረጉት። እነሱ ይሄን ከማድረጉት ቀናት ምናልባትም ሳምንታት በፊት ዘለንስኪ ለአውሮፓውያን ንግግር አድርገዋል። እንዲሁ የተለያየ ሀገር በሚንቀሳቀሱበት ጊዜ ያደረጉት ንግግር ከዚህ በኋላ የአውሮፓ ህልውና በራሷ መቆም እንደሆነ የዩክሬን ጦርነት በማንኛውም መንገድ በተኩስ አቁም እንዲቆም ከተደረገ 200 ሺህ የአውሮፓ ጦር 200 ሺህ ያሉት እሳቸው ከ200 ሺህ ያነሰ ጦር ትርጉም የለውም ያሉት 200 ሺህ የአውሮፓ ጦር በቀጥታ ዩክሬን ገብቶ መከላከል እንደሚኖርበት አውሮፓ ሚሊተሪሊ ፖለቲካሊ እና ኢኮኖሚካሊ እና አሜሪካንና ቻይናን የሚገዳደር አህጉር ሆኖ ቡድን ሆኖ ራሱን መከሰት እንዳለበት ተናግረዋል። በደንብ ማስታወሰውና የተዘገበ ነው እና ሰውየው ስትራቴጂስትም ነው። ስለዚህ አሁን ዶናልድ ትራምፕ የገጠማቸው የዩክሬን ፕሬዚደንት አይደለም፣ የአውሮፓ መሪ ነው። ከኋላቸው የእንግሊዝ የፈረንሳይና የጀርመንን አውራዎች እና ሌሎች የአውሮፓ ሀገሮችን አስከትለው የአሜሪካንን የሰላም እቅድ የምሰጠው መሬት የለኝም ማለት ብቻ አይደለም፣ የሰላም ሂደቱን ለማፋጠን ስል አሜሪካ አቻችላ ለመፈጸም ያላትን ፍላጎት ለማርካት ስል አልሰጥም ያሉት። እንደውም ዩክሬን የራሷን የሰላም ሀሳብ ጽፋ እስከ ማክሰኞ ለአሜሪካ ትሰጣለች ብለዋል። ስለዚህ ሪሊ አሁን በግልጽ የታያቸው ነገር ለክሬምሊንም ሆነ ለዋይት ሃውስ ወይም ደግሞ ከዚህ በፊት የትኛው የዩክሬን ባለስልጣን እንደሆኑ አይ ቲንክ እኚህ ሪዛይን ያደረጉት የሆኑ አላውቅም። አንድ የቅርብ ባለስልጣናቸው ምንድን ነው ያሉት? ፕሬዚደንት ዘለንስኪ በቦታቸው ላይ እስካሉ ድረስ ቁራጭ መሬት አይገኝም፣ አንድ እሽታ አይገኝም ነው ያሉት። ስለዚህ አሁን የዶናልድ ትራምፕ መግለጫ በትክክል የሚያሳየው ፖሲብል በቃ ዘለንስኪ እስከሆኑ ድረስ ስልጣን ላይ ያሉት ምንም ነገር ማድረግ እንደማይችሉ የመረዳት ነው። ምርጫ ይደረግ ሲሉ የዩክሬን ሕዝብ ከዘለንስኪ የተለየ መሪ ያስፈልገዋል። ያ ካልሆነ በስተቀረ የዚህ ጦርነት እጣፈንታ ምን እንዲሆን መገመት አይቻልም። ስለዚህ ዘለንስኪ መውደቅ አለበት ማለታቸው ነው በተዘዋዋሪ እና ዘለንስኪ ለምርጫ ቢጋለጥ የዩክሬን ሕዝብ ሀሳቡን የመግለጽ ዕድል ስለሚያገኝ እና ይሄ ደግሞ ምርጫው ትክክለኛ እንደሚሆን በሚደረገው ጫና ምናልባት ዘለንስኪን ከስልጣን መከንበል ይቻል ይሆናል በሚል በቀጥታ ዘለንስኪ ላይ ያነጣጠረ መግለጫ ነው የሰጡት ኢሳያስ። አለም እንግዲህ ከአሁን ቀደምም ቭላዲሚር ፑቲን ምርጫ የበላ ብለውታል እና አውሮፓውያኖች እንግዲህ እስካሁን አላነሱም። አሁን የዶናልድ ትራምፕ ምርጫ መደረግ አለበት ሲሉ ምን ያህል ተጽዕኖ ማሳደር ይችላሉ? አይችሉም። ተጽዕኖ ማሳደር አይችሉም። አውሮፓውያኖች እየመለሱ ያሉት መልስ እኮ የሚገርም ነው። አንድ የአውሮፓ ምክር ቤት ፕሬዚደንት ምንድን ነው ያሉት? አውሮፓ የውጭ መካሪ ያስፈልገው ብለዋል። የአሜሪካንን የብሔራዊ ደህንነት ስትራቴጂ መገለጥ ሲሰሙ ማለት ነው አውሮፓን ስልጣኔዋ ይጠፋል፣ ዲሞክራሲ ያሉት መንግስታት ያፈናሉ፣ በአጠቃላይ የቀኝ ክንፍ ኃይሎችን የሚጨቁኑ ናቸው፣ በስደተኛ ተውጠው ማንነታቸውና ስልጣኔያቸው ጭምር በ2 በ10 ዓመታት ሊጠፋ ይችላል የሚል ማስጠንቀቂያ ያዘለ ንግግር ነው። ከራሽያ ጋር ስትራቴጂክ ስቴቢሊቲ ወይም ደግሞ ዘላቂ መረጋጋት እንዲኖር የሚያቅድ ነው የሰላም እቅዱ እና አሜሪካ ደግሞ የዩክሬን ጦርነት መፍታት ቁልፍ ፍላጎቷ መሆኑና አውሮፓውያኖች ለዚህ ማገዝ እንዳለባቸው ነው። ይህ ካልሆነ ግን አውሮፓውያኖች ሊገጥማቸው ስለሚችለው ነገር ያትታል እና የአውሮፓ ምክር ቤት ፕሬዚደንት የውጭ መካሪ ያስፈልገንም ነው ያሉት። ሁለተኛ የምርጫውን ጉዳይ ካነሳ በሙሉ እነዚህ አውራዎች አልኩ በምን ለአውሮፓ እንዴት ነው የሚደረገው? ጦርነት ላይ ነች እኮ 24 ሰዓት እኮ በጦር ሜዳ ላይና ርዕሰ ከተማዋ ሳይቀር የምትደበድብ ሀገር እኮ ነች። በዚህ ሁኔታ ውስጥ በጦርነት ውስጥ ሆነው ምርጫ ሊያካሄዱ አይችሉም። ትክክል ነው ብለው ሁሉም አውሮፓውያን ድጋፋቸው ከዘሌንስኪ ጋር ናቸው።
ዘለንስኪ እኮ ይህንን መጨረሻ ላይ ለምሳሌ ይህን ባለ 28 ነጥብ የሰላም እቅድ ራሽያ ደገፍን የተባለውን ራሳቸው ቮሎዲሚር ዘለንስኪ ገርዘን ጸረ ዩክሬን የሆነውን አንቀጽ ሁሉ አውጥተን ወደ 20 ነጥብ ቀይረነዋል ብለው ነበር። እንደዛም ሆኖ ነው የምሰጠው መሬት የለኝም ያሉት። ለአድማጮቻችን ግልጽ እንዲሆንላቸው ዩክሬን አሁን አልቀበልም ያለችው የሰላም ሀሳብ እንደሆነ ታውቃለህ? ኬርሶን የሚባለው ግዛቷ ከክሬሚያ ልሳነ ምድር ጋር በመሬት የሚገናኝ ግዛቷን 75% ራሽያ ይዘዋለች። ራሽያ እሱን መልሳ ልትሰጣት፣ ዛፖሪጂያን 75% ይዘዋለች። ራሽያ እሱን መልሳ ልትሰጣት፣ ሱሚ ውስጥም የተወሰነ ግዛት ትዛለች ራሽያ፣ እሱንም ለዩክሬን ልትለቅ። እንደዚሁም ይሄ ማዕከላዊ ግዛት አለ እሱ ውስጥም የራሽያ ያዘቻቸው ምንድን ነው ክትሞች ወይም መንደሮች አሉ። እነሱን ለቃ ልትወጣ ነው ራሽያ። በለውጡ 15% ብቻ ከዶነትስክ ግዛት በዩክሬን እጅ የሚገኘውን 15%ን ለቃ ትውጣ ዩክሬን። ይሄን ካደረገች ዶነትስክንም ሉሃንስክንም ስለተቆጣጠርኩ በአጠቃላይ ዶንባስን ተቆጣጠርኩ ወይም ምስራቃዊ የዩክሬን ግዛት ተቆጣጠርኩ ማለት ይሆናል። የጦርነት ዓላማ ይሄ ነው። ይሄንን ብላ ራሽያ ኮምፕሮማይዝ መቻቻል የሚባለው ይሄንን አድርጋለች። ዶናልድ ትራምፕ እኮ ይሄንን 15% የዶነትስክን ግዛት ለዩክሬን ለራሽያ ልቀቂ ለማለት ራሽያ እንግዲህ ቅድም ያልኩን እነ ኬርሶንና ዛፖሪጂያንና ሌሎችንም ግዛቶች እኮ ለዩክሬን ልትመልስ። የምናወራው የሳይዝ ጉዳይ ከሆነ በጣም ብዙ ጥቅም አላት ዩክሬን። ነገር ግን የዩክሬን ምላሽ ምንድን ነው? አንደኛ እነዛ ኦልሬዲ የተያዘ መሬት ነው። 75% ኦልሬዲ ዲፋክቶ ራሽያ ይዘዋለች። ይሄ 15% ግን በራሽያ ያልተያዘና በራሷ ቁጥጥር ስር የሚገኝ ነው። በራሴ ቁጥጥር ስር የሚገኝ መሬትን አንስቼ ለራሽያ ለመስጠት ህገ መንግስቱ አይፈቅድልኝም ነው። ህገ መንግስቱም ስጡ አይልም። ስለዚህ ለፓርላማውም ለፕሬዚደንቱም ይሄ መብት የለም። የግድ ይደረግ ቢባል ከሆነ ህዝበ ውሳኔ ነው የሚጠራው። ይህን ደግሞ በህዝበ ውሳኔ የዩክሬን ህዝብ ነው የሚወስነው። በተጨማሪ ደግሞ ይህንን መሬት አልሰጥም፣ ይህንን ብሰጥ ነገ ፑቲን ተመልሰው መጥተው ምስራቁን ክፍል በእጃቸው አድርገዋል። በልቦናውም በሐሳቡም በሁሉ ነገሩ ምዕራባዊ የሆነውን ምዕራባዊ ስለ ዌስተርን ሜንታሊቲ ያለውን ምዕራባዊ የዩክሬን ክፍል በቀላሉ ለማጥቃት መረማመጃ መሬት መስጠት ማለት ነው። ቁልፉን የመከላከያ ከተሞችን ምሽጌን አሳልፌ መስጠት ነው። አልሰጥም ይሄንን በማለት ነው የመለሱትና ከዚህ በላይ በምን መንገድ ዶናልድ ትራምፕ ሊያደራድሩ ይችላሉና የተሰጣቸው ምላሽ ይሄ ነው እና በዚህ የተነሳ የተለየ ነገር ካሁን በኋላ ለማቅረብ በራሽያን በኩል ቀሪውን የራሴ በጦርነት ወስደዋለሁ የሚል ነው። ከዛ ውጭ ወዴት ምን አድርግ ይችላለ? ስለዚህ አሁን ብቸኛው ሰላም ይገኝ ዘንድ አሁን ዶናልድ ትራምፕ የለም የሰውዬ እስካለ አይቻልምና የሰውዬ እንዴት ይወገድ የሚል ሐሳብ ውስጥ እንዳሉ ነው የሚያሳየው። እንግዲህ ዓለም የዘለንስኪ ምላሽ አንጀት ቆራጭ ነው ብለን ልንወስደው እንችላለን። ግን በሌላ መልኩ ደግሞ ስንመለከት ዓለም እንግዲህ የታይዋንና ካምቦዲያ እንደገና ደግሞ የሩዋንዳ ከጎረቤቷ ጋር ያለውን ዶናልድ ትራምፕ ስምምነት ፈጥር ያለው ባሉ ማግስት እንግዲህ ወደ ጦርነት ከገቡ ዶናልድ ትራምፕ ሰላም አመጣለው የሚሉት የሰላም አምባሳደር የመሆን ፍላጎታቸው ወዴት እየሄደ ነው? አባይ ሆምስ ሪል ስቴት ከዚህ በፊት በቦሌ ፍላሚንጎ ሰርቶ ካስረከበው ቅንጡ አፓርትመንት በተጨማሪ አሁን ደግሞ የዲፕሎማት መናኸሪያ በሆነችው ሜክሲኮ ከአፍሪካ ህብረት በቅርብ ርቀት ላይ እጅግ ዘመናዊ በሆነ ማራኪ ዲዛይን እና በላቀ ጥራት እያስገነባ ባለው ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ መኖሪያ ቤቶችን እንዲሁም ያለምንም ኮመን ኤሪያ የምንሸጣቸውን የንግድ ሱቆችን ከ10 ካሬ ጀምሮ እነሆ ይሎታል። 12000 ካሬ ሜትር ላይ በተንጣለለው ግዙፍ ኮምፓውንዳችን ውስጥ በቂ የመኪና ማቆሚያ ስፍራ፣ የከርሰ ምድር ውሃ፣ የህፃናትና የአዋቂዎች የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ 24 ሰዓት የማይቋረጥ የውሃና የመብራት አገልግሎት፣ ጂም እና ስፓ፣ ዘመናዊ ሊፍቶች እንዲሁም በተለያዩ ፕሮግራሞች ማዘጋጀት የሚችል ሰፊ ቴራስ 10% ቅድመ ክፍያ ብቻ በመክፈል ቀሪውን በረጅም ጊዜ አከፋፈል ይዘንሎት መጥተናል። ለበለጠ መረጃ ከስር በተቀመጡ ስልኮች ይደውሉልን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው።
መቼም እውነቱን ተናግሮ የመሸበት ማደር ይሻላል። ዶናልድ ትራምፕ ወደ ስልጣን በመጡ ጊዜ ብዙ እንዘግብ ነበረ። እብዱ ቢሊዮነር ምናምን የመሳሰሉ የእሳቸውን የሕይወት ታሪክ የጻፈ ሰው ያቀረባቸውን ስራዎች እንደዚህ ማት ነገር። ዶናልድ ትራምፕ ዝርዝሮችን ለማየት እንትን የላቸውም ነው ይባለው። ኮንሰንትሬሽን ስፓን የላቸውም ነው ይባለው። አተኩሮ ያንን ነገር የመረዳት የላቸው ነው ይባላል። ስለዚህ ችግሮችን በቀላል መንገድ ነው መፍታት የሚፈልጉት። እንዳልኩ በስልክ አቁም። አሁን እንደሰማው ካምቦዲያና ታይላንድን እዛ አናት ላይ እዛ 70% ነው ቀረጥ ምንድነው ታሪፍ ምጥል ባቁም ብያል። በቃ እዚህ ጋር አንተ ቁም እዚህ ጋር በሚል ያስቆማቸው። አሁን እውነቱን ለመነጋገር የመቼም አፍሪካ ጉዞ ይወዳል። ቲሽኬዲና ካጋሜ አሜሪካ ድረስ የሄዱት በበነጋታው ጦርነት ሊቀሰቀሱ ከሆነ እንደው ጉዞውን ወደውት ካልሆነ በስተቀር ምን ሊባል ይችላል? እና የፈረሙበት ፊርማው ሳይደርቅ እየተፈጣፈጡ ነው። በህንድና በፓኪስታን ህንድ እንደነገረችን እሳቸው ልበት በራሳቸው መንገድ ነው ያቆሙት። ለዚህ ሆና የያዘው እና ዶናልድ ትራምፕ አቁመውት የጸና ነገር እስካሁን የለም። እና እኔ ይሄ እንግዲህ የዚህ የኖቤል ሰላም ሽልማት ይገባኛል ዘመቻቸው አካል ነው እና ከዛ ውጪ ሊታይ አይችልም። በእውነት አንዳንዴ ዶናልድ ትራምፕ ያስፈራሉ፣ አንዳንዴ ሊወግኑ ይችላሉ። እንዳልኩ ነገሮችን ጠለቅ ብሎ ያለማየት ችግራቸውና ነገሮች በሚፈልጉት መንገድ እንዲቆም ያላቸው ፍላጎት ትንሽ አስቸጋሪ ሊሆን ይችላል። በሂደት ይሄ የአይነቱ አካሄድ ጥንቃቄ ያስፈልገዋል። ስለዚህ በእውነት በሰላም ሰሪነት የመታወስ ፍላጎታቸው ደስ ቢልም በተግባር ግን የሚሳካላቸው አይመስልም። አሁን እንደምናየው የኖቤል ሰላም ሽልማቱም እንደዚሁ። በሌላ መልኩ ደግሞ ስንመለከተው ዓለም እንግዲህ ዶናልድ ትራምፕ አይናቸውን ከዩክሬን ላይ ካነሱ፣ እርዳታቸውን ከዩክሬን ላይ ካነሱ ለአውሮፓውያኖች እየገዙ የተለያዩ አይነት መሳሪያዎች ለዩክሬን እንዲሰጡ ፍቃድ ሰጥተው ነበረ። ከዩክሬን ጋር ያላቸው ግንኙነት በስምምነት የሚሄድ ካልሆነ ዩክሬን ከአሜሪካ የጦር መሳሪያዎች የማግኘት እድል አላት ወይ? እድል ከሌላት ደግሞ ለሩሲያ የድል ጎዳና ጅማሬ አይሆንላትም። ማን ነው አንድ ድራማ ላይ እርግጠኛ መሆን አይቻልም ሲል ሰምቻለሁና የዶናልድ ትራምፕ ፖሊሲ ላይ እርግጠኛ መሆን አይቻልም። ዶናልድ ትራምፕ ለዩክሬን እርዳታ ላይሰጡ ይችላሉ የጦር መሳሪያ። አውሮፓውያኖች እስከገዙ ድረስ ግን አሳምረው የሚሸጡ ነው የሚመስለኝ ወደፊት። የብሔራዊ ደህንነት ስትራቴጂያቸው ራሽያ ወዳው ከኛ አስተሳሰብ ጋር የሚሄድ ነው ብላ እንደፈቀደችው የተገለጸ ቢሆንም ነገ ከራሽያ ጋር አይጣሉም ልል አልችልም። የዶናልድ ትራምፕ አስቸጋሪነቱ አቋማቸውን እንዲህ ነው ብሎ መስፋት አይቻልም። ስለዚህ ሁኔታው ሲሆን ማየት ነው እንጂ አንድ ወጥ የሆነ ነገር ለማቅረብ ያስቸግራል። ለመደምደም ያክል ልጃቸው አባቴ ማይሆን ከመሰለው የሚያደርገው አይታወቅም ብሏል። እንግዲህ ፊቱን ወደ ፀሐይ መውጫ አውጥቶ ሽርሽር ይሄዳል ለራሳቸው ጥሎ ማለቱ ነው። ዶናልድ ትራምፕ ይህን በተመለከተ ሲናገሩ ወይ ልጃቸው እንዳልተሳሳተ ገልጸው ይሄን ማድረግ ጥሎ መሄዱ ትክክል አይደለም፣ ግን ደግሞ ስህተት ነው ማለትም አይደለም ያሉት። እንግዲህ እንደገባ ተርጉመው። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ምሽት። መልካም ምሽት። አባይ ሆምስ ሪል ስቴት ከዚህ በፊት በቦሌ ፍላሚንጎ ሰርቶ ካስረከበው ቅንጡ አፓርትመንት በተጨማሪ አሁን ደግሞ የዲፕሎማት መናኸሪያ በሆነችው ሜክሲኮ ከአፍሪካ ሕብረት በቅርብ ርቀት ላይ እጅግ ዘመናዊ በሆነ ማራኪ ዲዛይን እና በላቀ ጥራት እያስገነባ ባለው ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ መኖሪያ ቤቶችን እንዲሁም ያለምንም ኮመን ኤሪያ የምንሸጣቸውን የንግድ ሱቆችን ከ10 ካሬ ጀምሮ እነሆ ይሎታል። 12000 ካሬ ሜትር ላይ በተንጣለለው ግዙፍ ኮምፓውንዳችን ውስጥ በቂ የመኪና ማቆሚያ ስፍራ፣
የከርሰ ምድር ውሃ፣ የህፃናትና የአዋቂዎች የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ 24 ሰዓት የማይቋረጥ የውሃና የመብራት አገልግሎት፣ ጂም እና ስፓ፣ ዘመናዊ ሊፍቶች እንዲሁም በተለያዩ ፕሮግራሞች ማዘጋጀት የሚችል ሰፊ ቴራስ 10% ቅድመ ክፍያ ብቻ በመክፈል ቀሪውን በረጅም ጊዜ አከፋፈል ይዘንሎት መጥተናል። ለበለጠ መረጃ ከስር በተቀመጡ ስልኮች ይደውሉልን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌት ሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን፣ ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930 717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራት እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና